የሚልኪያስ መጽሐፍ ምዕራፍ 4 እንከፍታለን ቁጥር 6 መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። መጥቼ ምድርን በምን እንዳልመታ በርግማን እንዳልመታ እሱ ምን ያደርጋል? የአባቶችን ልብ ወደ ልጆች እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ ምን ይመልሳል? ወደ አባቶች ይመልሳል። ክብር ለኢየሱስ ይሁን። በመንፈሳዊ ስፍራም በፖለቲካ ስፍራም በቢዝነስ ውስጥም በየትኛውም ስፍራ ውስጥ በረከትን መጠበቅ ከፈለጋችሁና በረከት ማግኘት ካለባችሁ እዛ ስፍራ ውስጥ በአባትና በልጅ መካከል ያለ የልብ ግንኙነት አለ ወይ የሚለውን ነገር ማወቅ አለባችሁ። ምክንያቱም እግዚአብሔር አሁን የተናገረውን ነገር የተናገረ ያለ መጥቼ አለ ምድርን በርግማን እንዳልመታ የሚከለክለኝ ነገር አንድ ነው፣ በአባትና በልጅ መካከል ያለ የልብ ግንኙነት። ከኔ ጋር ናችሁ? አባቶች ልጆችን አንደርስታንድ ማድረግ ሲችሉ ልጆች ደግሞ አባቶችን መረዳት መጀመር ከቻሉ አለ ያንን ስፍራ በምን አልመታም? በርግማን አልመታም። ሚኒስትሪ እንዲበዛ እንዲባረክ እንዲሰፋ ከተፈለገ የመጀመሪያው ነገር በአባትና በልጅ መካከል ያለ ሪሌሽንሺፕ እዛ ሚኒስትሪ ውስጥ ያስፈልጋል። ኢትዮጵያ ውስጥ አንድ ሰው ባለጸጋ ከሆነ በኋላ ብልጽግናው የዛ ብልጽግና ምንጭ የሆነ ሰው የሞተ ሰዓት ያበቃል። ልክ ነኝ? ቢኮዝ በዛ የብልጽግና ህይወት ውስጥ የዛ የብልጽግና ምንጭ የሆነው ሰውና ልጆቹ መካከል እውነተኛ የሆነ የልብ ሪሌሽንሺፕ ስለሌለ ዓለም ላይ ይሄ የባርክሌ ባንክ ባለቤት የሆኑ ሰዎች አሉ፣ ሮዝቻይልድ የሚባሉ። ከዛ ውጭም የፎርድ ዓለም ላይ የመጀመሪያው መኪና የፈጠረው የፎርድ መኪና ባለቤቶች አሉ። ዓለም ላይ የምታውቁት ባለሀብት ማን ነው? ኤለን ማስክ አይደለ? ኤለን ማስክ የሮዝቻይልድ ፋሚሊዎች 20% የሚሆን ገንዘብ እንኳን የለውም። የሮዝቻይልድ ፋሚሊዎች ገንዘብ ሲቆጠር ትሪሊየን የሚባል ቁጥርን ያልፋል። እና የሮዝቻይልድ ፋሚሊ ሜምበር የሆነ ሰው አንድም ፕሬዚዳንት ከወንበር ለማስነሳት 48 ሰዓት በቂያቸው ነው። በጣም ፓወርፉል ናቸው። የብልጽግናቸው ትልቁ መሰረት ምን እንደሆነ ታውቃላችሁ? ብልጽግናቸው 100 ዓመትን የተሻገረ ብልጽግና ነው። ለምን ከተባለ አባትየው ልጆቹን ትሬን አድርጎ ልጆቹ እንዲቀጥሉት አድርጓል። የመጡት ልጆችም ሌሎች ልጆችን ክሬት አድርገው ፕሮስፔሪቲው እንዲቀጥል አድርገዋል። የጀመራችሁት ነገር ላይ የሚያስቀጥል ልጅ ከሌላችሁ እናንተ ጋር ነው የሚያበቃው። ብዙ ሚኒስትሪዎች 5 ዓመትና 10 ዓመት የማይሻገሩት እነሱ ጋር የሆኑ የእግዚአብሔር ሰዎች ጋር ነገሩ ይጀምራል። ያንን ነገር ማሻገር ይከብዳቸዋል፣ እነሱ ጋር ያበቃል። አንድ ነገር እንዲባረክ፣ እንዲሰፋ፣ እንዲጨምር፣ እንዲበዛ ከተፈለገ እዛ ነገር ውስጥ እውነተኛ የሆነ የአባትና የልጅ ሪሌሽንሺፕ ያስፈልጋል። ክብር ለኢየሱስ ይሁን። የአባትና የልጅ ሪሌሽንሺፕ ያለበት የትኛውም ስፍራ ሁሉ ላይ እርግማን የሚባል ነገር አታዩ። እዛ ስፍራ ውስጥ በረከት በኃይል ሲፈስታ ያላችሁ፣ እዛ ስፍራ ውስጥ የእግዚአብሔር ቅባት በኃይል ሲፈስታ ያላችሁ፣ እዛ ስፍራ ውስጥ የእግዚአብሔር ባለጠግነት በኃይል ሲፈስታ ያላችሁ። አሜን። ናይጄሪያ ውስጥ አንድ ትልቅ የእግዚአብሔር ሰው አሉ፣ ፓስተር ኢኖክ ኤዴቦ የሚባሉ። የቸርቻቸው ሜምበር ብዛት 24 ሚሊዮን ህዝብ ነው። 24 ሚሊዮን ህዝብ ሙሉ የናይጄሪያ ህዝብ እንደ አባት ነው የሚቀበላቸው። ፓስተር ኢኖክ ኤዴቦዬ ዛሬ መድረክ ላይ ወጥተው ቀጣይ ምርጫ ላይ እንትናን እንዳትመርጡ ካለ ሙስሊሙ ይሰማቸዋል፣ ኦርቶዶክሱ ይሰማቸዋል፣ ፔንጤው ይሰማቸዋል። ቢኮዝ የአባት ፊገር ናቸው። ኤቭሪዋን እሳቸውን ያየ ሰዓት ይሄ ሰው የአባቴ ነው ይላል። ክብር ለኢየሱስ ይሁን። በላይፋችሁ ላይ እናንተ ላይ ሚኒስትሪ ውስጥ መግባት የምታስቡ በሚኒስትሪ ውስጥ ረጅም መጓዝ የምትፈልጉ ከሆነ አባት የምትሉት ፊገር ያስፈልጋችኋል። አባቶችም ካላችሁ ሚኒስትሪያችሁ እንዲቀጥል፣ እንዲሰፋ፣ እንዲበዛ ከተፈለገ እዛ ሚኒስትሪ ውስጥ ምን ያክል ልጆችን ወልዳችኋል የሚለው ጥያቄ ደግሞ እሱ ወሳኝ ጥያቄ ነው። አሎ የዛሬ 6 ወር ጋና ውስጥ ምርጫ ነበር እና ለምርጫ የቀረቡት 2 ሰዎች ናቸው። የመጀመሪያው ሰው መሐመድ ባወሚያ ይባላል። ሁለተኛው ሰው ጆን ማሃማ ይባላል። እና የጋና አቆማሪ ድርጅቶች መሐመድ ባወሚያ 95% እሱ ያሸንፋል፣ የጆን ማሃማ የማሸነፍ ፕሮባቢሊቲ ደግሞ 5% ነው አሉ። ሁሉም ሰው መሐመድ ባወሚያን እንደሚመርጥ ኤቭሪዋን ምን ብሏል? የምርጫው ሰዓት 1 ሳምንት ሲቀረው የኔ መንፈሳዊ አባት ጋና ውስጥ እንደ አባት የሚጠሩ አንድ ሰው አለ።
አርክ ቢሾፕ ዱንካን ዊሊያምስ የሚባል ሰው እሳቸው ጋር እና አንድ ሰው ጋር ይደውላል። ኦሱቤምባ የሚባል ሰው ሁለቱ ጋር ደወለና እናንተ ጋና ውስጥ እያላችሁ ክርስቲያን ያልሆነ መሪ ልጆቻችሁ ሲመርጡ እንዴት ጸጥ ብላችሁ ታያላችሁ? አሁኑኑ መድረክ ላይ ውጡና መሐመድ ባውሚያ እንዳይመረጥ አድርጉ አላቸው። ምርጫው ሳምንት ይሁን 10 ቀን ይቀረው። በ10 ቀን ውስጥ ሁለቱ ወጥተው ጆን መሐማን ቸርች ጠሩት። ጆን መሐማ ላይ ዘይት አፈሰሱ። ሁላችሁም ጋናውያን ይህንን ሰው ይመረጡ አሉ። ምድር እንድትባረክ ከተፈለገ፣ ኔሽን እንዲባረክ ከተፈለገ አባቶችና ልጆች መካከል ያለ ሪሌሽንሺፕ እጅግ በጣም አስፈላጊ ነገር ነው። ያቺ ኔሽን ክርስቲያን የሆነን መሪ እንድታስቀጥል ምክንያት የሆነው ምንድነው ታውቃላችሁ? አንድ አባቶችን የሚሰሙ ልጆች አሉ። ይሰማችሁ ነው? አባቶችን የሚሰሙ ልጆች እዛ ኔሽን ውስጥ አሉ። አስቡት፣ ኢትዮጵያ ውስጥ አንድ ፓስተር ተነስቶ የቀበሌ 17 ምርጫ ተወዳዳሪው እንትና ነው እንትናን ምረጡት ቢባል አስቡት፣ የዛ ቀበሌ ክርስቲያኖች በሙሉ ተቃራኒ ነው የሚመርጡት። ቢኮዝ ቸርች አባትና ልጅነት መካከል ያለ ሪሌሽንሺፕ ላይ አልሰራችም። ቸርች በጣም ላለፉት 100 ዓመታት ኢትዮጵያ ውስጥ ያለ ቸርች ምን ላይ እንደተጠመደች ታውቃላችሁ? ሁላችንም እኩል ነን በሚል ስብከት ላይ ተጠመደችው። አስቡት፣ እኔና አባቴ፣ እኔ የሲቪል ኢንጂነሪንግ ዲግሪ ያለኝ፣ አባቴ ዲግሪ የለውም። እኔና አባቴ እኩል አይደለንም። እኔ ሲቪል ኢንጂነሪንግ ዲግሪ ይዤ የኔ አባት ይበልጠኛል ዲግሪ ሳይዝ። በምን እንደሚበልጥ ታውቃላችሁ? የ7 ዓመት ልጅ እያለው ትምህርት ቤት ወስዶ አስገብቶ በ7 ዓመት ህፃን ውስጥ ኢንጂነር አይቷል። አስቡት፣ የ7 ዓመት ህፃን ልጅ ነኝ። የሚቀጥሉ 20 እና 30 ዓመታቶችን እኔ ሳልገባባቸው እሱ አስቀድሞ አይቷቸው አሁን ብትማር እዚህ ትደርሳለህ ብሎ ነግሮኛል። ማንም ሰው አባታችሁ ተማረም አልተማረም ድሃም ሆነ ሰርቲፊኬት ኖሮ አልኖሮ ከእናንተ ጋር እኩል አይደለም። ሄሎ፣ ለዛን መጽሐፍ በየትኛውም ስፍራ ውስጥ አባትና እናትህን ምን በል አክብር፣ በሕይወት ዘመንህ በሙሉ ምን እንዲሆንልህ መልካም እንዲሆን። የአባት ፊገሮች የሉንም ኢትዮጵያ ውስጥ። አባት ብለን የምንጠራቸው ሰዎች፣ ኔሽን የሚያዳምጣቸው ሰዎች ኢትዮጵያ ውስጥም ኤርትራ ውስጥም የለንም። ቢኮዝ ቸርች እኩለን የሚል ስብከት ላይ ስለተጠመደች፣ እኩለን የሚል ስብከት ትውልዱም ህዝቡም እኩለን የሚሉ ሰዎችን በቃ እንደ እውነተኛ ሰባኪ አድርጎ ነው ይመለከታቸው። በዚህ አጋጣሚ ልንገራችሁ፣ ሁላችንም እኩል አይደለንም። ሁላችንም እኩል አይደለንም። ለምን እንደዛ እንደምል ልንገራችሁ። አንድ ሰው እኔ ጋር መምጣት ይችላል ከእናንተ መካከል ናሽ። አስቡት፣ ይሄ ልጅ ሰዓት ያዝ ሰው አለ። ሰዓት ና ከነ ሰዓት ና። ይሄ ሰው ሰዓቱን 20 ሺህ ብር ገዛው፣ ጫማውንም 20 ሺህ ብር ገዛው። የሁለቱ ዋጋ ምንድን ነው? ሁለቱን የገዛበት ዋጋ ምንድን ነው? እኩል ነው። ከቤት ሲወጣ ኖ አሁን በዚህ ሰዓት ጫማህን ልውሰድ፣ ሰዓትህን ልውሰድ፣ የትኛው ነው ለአንተ አስፈላጊ ብትሉት ምንድን ነው የሚላችሁ? ጫማው ለእኔ አስፈላጊ ነው ይላችኋል። የተገዛበት ዋጋ ተመሳሳይ ነው። ጥቅም ጋር ስትመጡ ግን ሁለቱ እኩል ጥቅም አይሰጡም። ምን ማለት? ሁላችንም የተገዛንበት ዋጋ የኢየሱስ ደም ነው። ለእግዚአብሔር መንግስት የምንሰጠው ጥቅም ላይ ግን እኩል አይደለንም። አስቡት፣ በየቀኑ ጎዳና ላይ ጌታ ኢየሱስ ይወዳቸዋል። የዘላለም ህይወት የሚገኘው እሱ ነው። ከሰኞ እስከ ዓርብ ጎዳና ላይ የሚውል ሰው፣ ስለ ኢየሱስ ማዳን በየቀኑ የሚያወራ ሰው። እናንተ ሐሜት ካፌ ውስጥ ያላችሁ ነገር በሙሉ ከጨረሳችሁ ከዚህ ሰውዬ ጋር እኩል ስትሉ እግዚአብሔር ምን እንደሚል ያ ሰውዬ ለመቶዎች ለሺዎች መዳን ምክንያት የሆነ ሰው፣ ለእግዚአብሔር መንግስት በሰጠው ጥቅም ከእናንተ የሚበልጥ ሰው ነው። የሰማችሁ ነው? ለእግዚአብሔር መንግስት በምንሰጠው ጥቅም እኩል አይደለም። የተገዛንበት ዋጋ የሁላችንም ተመሳሳይ ነው። ያ ማን ነው ካላችሁ የኢየሱስ ደም። ሄሎ፣ የምንሰጠው ጥቅም ጋር ስትመጡ ግን እኩል ጥቅም አንሰጥም። እኩል ጥቅም አንሰጥም። ጫማውና ሰዓቱ እኩል ጥቅም አይሰጥም። የእግዚአብሔር መንግስት ጋር ስመጣ ምሳሌ ብድግ ብዬ ተነስቼ እኔና ጳውሎስ እኩል ነኝ አላችሁ። ብድግ ብዬ ተነስቼ ቦንኬና ሚራክል እኩል ነው አላችሁ። ቦንኬና ሚራክል እኩል እንዳልሆን ያውቃለሁ። ምክንያቱም ቦንኬ 35 ሚሊዮን ህዝብ ወደ ጌታ ያመጣ ሰው ነው። ሄሎ ናው ብድግ ብላችሁ ተነስታችሁ የእናንተ ፓስተር እና እናንተ እኩል እንደሆናችሁ ከመሰላችሁ ሞኞች ናችሁ። የእናንተ ፓስተር እናንተን ጨምሮ 200 ሰዎችን ቁጭ አድርጎ እያስተማረው፣ እናንተስ? ሄሎ እናንተስ ማንን እያስተማራችሁ ነው? ማንን የእግዚአብሔርን ቃል ከፍታችሁ የእግዚአብሔር መንገድ ይሄ ነው፣ መንፈሳዊ መንገድ ይሄ ነው ብላችሁ ሊድ እያረጋችሁ የምንሰጠው ጥቅም የተለያየ ነው። ቴንክ ዩ ሶ ማች። ሁል ጊዜ አንድ ነገር እንዲባረክ፣ እንዲበዛ፣ እንዲሰፋ ከተፈለገ አንድ ነገር ያስፈልጋል።
የአባትና የልጅ ሪሌሽንሺፕ ያስፈልጋል። ሚኒስትሪያችሁ እንዲሰፋ ከተፈለገ ብዙ ሰዎች ሚኒስትሪያቸው ውስጥ ፋይናንስ የጎደለ ይመስላቸዋል። ሚኒስትሪያችሁ ውስጥ ፋይናንስ አይደለም የጎደለው። ሚኒስትሪያችሁ ውስጥ አኖይንቲንግ አይደለም የጎደለው። ሚኒስትሪያችሁ ውስጥ አባት ነው የጎደለው። ሄሎ። አንድ ጊዜ አሜሪካ ውስጥ ወንጀል ሰርተው እስር ቤት የገቡ ሰዎች ላይ ጥናት ተሰራ። ምን እንደተገኘ ታውቃላችሁ? 95% ወንጀለኞች ያላባት ያደጉ ናቸው። ያላባት ያደጉ 95% እስር ቤት ያሉ አብዛኞቹ ወንጀለኞች ያላባት ያደጉ ናቸው። የሚቀጣቸው ሰው ሳይኖር መንገድ የሚያሳያቸው ሰው ሳይኖር ያደጉ ናቸው 95% የሚሆኑ ሰዎች። ሄሎ። በእያንዳንዱ ነገሩ ስኬት ከተፈለገ ምን ያስፈልጋል? በአባትና በልጅ መካከል ያለ ሪሌሽንሺፕ ያስፈልጋል። በአባትና በልጅ መካከል ያለ ሪሌሽንሺፕ ያስፈልጋል ስላችሁ ጥቂት ስለ ልጆች ላውራችሁ። ብዙ ጊዜ ልጆች ጋር ያለው ትልቁ ችግር ምን መሰላችሁ? ልጆች ሁል ጊዜ የሆነ ስፍራ ሲደርሱ ብቁ እንደሆነ ያስባሉ። ያ ማለት የወለዳችኋት ሴት ልጅ ወይም የወለዳችሁት ወንድ ልጅ ልክ 10ኛ ክፍል ወይ 15 ወይ 16 ዓመት ሲሞላው አንቺ ስለ ሪሌሽንሺፕ የምታውቂ አይመስለው። አይ ማሚ አንቺ እኮ አይገባሽም ይሄ ሃይ ስኩል ላይፍ ነው ይላል። ልከኛ አይደል? ልጆች ትልቁ ችግር ምን እንደሚያስቸግራቸው ታውቃል? ኢንዲፔንደንት የሆነ ስፒሪት ያስቸግራቸዋል። ነፃ መሆን የሚፈልግ መንፈስ ልጆችን ሁል ጊዜ ያስቸግራቸዋል። ለምን እንደሚያስቸግራቸው ልንገራችሁ። በሳይኮሎጂ በጣም የረዳችሁት ሰው ነው አይደል ብዙ ጊዜ ጠላት የሚሆንባችሁ። ከጎዳና አንስታችሁት ቤታችሁ ያስገባችሁት ሰው፣ ያበላችሁት ያጠጣችሁት ሰው በጣም የእናንተ ጠላት ሆኖ የሚነሳው እሱ ነው። ለምን ይመስላችኋል? ለምን ይመስላችኋል? ሳይኮሎጂም እንደሚመልስ ታውቃላችሁ። እናንተን ባየ ቁጥር ያ የጎዳናውን ላይፍ ስለሚያስታውስ ለዛ ነው የሚጠላችሁ። ልጆች ለምንድን ነው 15 16 ዓመት ሲሞላቸው ኢንዲፔንደንት የሚሆኑት ከተባለ እናቶቻቸውን ወይም አባቶቻቸውን ባዩ ቁጥር ኖ የሚል ቃል ነው ትዝ የሚላቸው። ይሄኛውን ነገር ነው ልትለይ ነው ሶ ይሄኛውን ነገር ብሎክ ልታረግ ነው በሚል ኢንዲፔንደንት ወይም ይሄ ገለልተኛ ነፃነት ይፈልጋለሁ የሚል መንፈስ ዴቨሎፕ ያደርጋል። ቢኮዝ አሁን ስለ ሪሌሽንሺፕ ባወራት እሷ እንደሆነ አይገባትም ሲጀመርም ኖ የምትለኝ ምናምን ነው በሚል ነው የሚጀምሩት። ኢንዲፔንደንት የሆነ ስፒሪት ያስቸግራቸዋል። የወለደቻቸው ባዮሎጂካል ልጆች ብቻ አይደለም እኮ ቸርች ውስጥ ያሉ መንፈሳዊ ልጆችም ኢንዲፔንደንት ስፒሪት ያስቸግራቸዋል። ኢንዲፔንደንት የሆነ ስፒሪት ያስቸግራቸዋል። አንድ ጊዜ መንፈሳዊ አባቴ ጋር እንደዚህ ቁጭ ብለን እያወራን አንድ የሱ ዘመዱ የሆነን ሰው ጠርቼው አብረን ቁጭ ብለን እያወራን ነው እና እያወራን እያለ ሁሉ ጊዜ ስትመጣ አብረን ራት እንበላለን። ሁሉ ጊዜ ስትመጣ አብረን ምሳ እንበላለን። ሁሉ ጊዜ በመጣህ ቁጥር ቢሮ ትገባለህ፣ ታወራኛለህ፣ ኤቭሪቲንግ ዲስከስ እናደርጋለን እና እኩል ሊሆን ይመስልሃል ወይ አለኝ። ትልቁ ችግሩ መላመድ አይደለ? እኩል ሊሆን ይመስልሃል ወይ አለ። እኩል ሊሆን ይመስልሃል ወይ? ኔክስት የመለስኩለት ጥያቄ አንድ ነው። የመለስኩለት መልስ አንድ ነው። ክብር ለኢየሱስ ይሁን። አስቡት፣ በአባትና በልጅ መካከል ባለ ሪሌሽንሺፕ ውስጥ ልጅ ከሆናችሁ አንድ መረዳት ያለባችሁ ነገር ልንገራችሁ። አንድ መረዳት ያለባችሁ ነገር ወይም በእናትና በልጅ መካከል ባለ ሪሌሽንሺፕ ልጆች መረዳት ያለባችሁ ነገር ፕራይም ሚኒስተር አብይ መጥቶ ለአንድ ሳምንት እናንተ ጋር ቢውል እናንተ ጋር ዴቨሎፕ የሚሆነው አስተሳሰብ ምን እንደሆነ ታውቃላችሁ? የሆነ ፕራይም ሚኒስተር አብይ እናንተ ጋር መጥቶ አንድ ሳምንት ከዋለ እናንተ ወደ እሱ ሌቭል አድጋችሁ አይደለም፣ እሱ ወደ እናንተ ሌቭል ወርዶ ነው። ብዙ ልጆች ትልቁ ችግራቸው ምንድነው? እነሱ ወደ አባታቸው ሌቭል ያደጉ ይመስላቸዋል። አባታቸውን ወደ እነሱ ሌቭል የወረደው ምን ማለት ነው? አባታችሁ ጋር ባዮሎጂካል አባታችሁ ጋር ለራሱ ዲስከስ ስታደርጉ፣ ስታወሩ፣ ስትነጋገሩ ማለት ነው። ስትነጋገሩ እናንተ ለሱ ሐሳብ ሼር እንደምታደርጉት እያሰባችሁ የምታወሩ ከሆናችሁ ሞኞች ናችሁ። እሱ ነው ወደ እናንተ ሌብል ወርዶ እያወራችሁ ያለው። ሄሎ። ምን አይነት የቢዝነስ አይዲያ ያለሽ ምናምን ሲልሽ ያንቺን የቢዝነስ አይዲያ ለመስማት ፈልጎ አይደለም። ኢቭን ቢዝነስ ብትጀምሪ ምን ያክል ርቀት እንደምትሄጂ ያውቃል። ቢኮዝ ያን ሁሉ ታይም አብሮሽ ነው የነበረው። ሶ ሲያወራሽ ሲናገር የሆነ ነገር ሲያደርግ አባት ከሆነ እያደረገ ያለው ነገር አንድ ነው። ወደዛ ሌብል ወርዶ ነው እያደረገ ያለው። እና አንድ ነገር ነገርኩት። እኔ ይሄን ሁሉ ኦፖርቹኒቲ ሳገኝ ወደ አንተ ሌብል አድጌ አይደለም፣ አንተ ወደ እኔ ሌብል ወርደህ ነው። አባታችሁ ጋር ባላችሁ ሪሌሽንሺፕ አንድ ጊዜ ያስታውሳል። አንድ መንፈሳዊ ልጅ 2 ቀን መድረክ ሰጠውት። አይ ቲንክ 2 አጋንንት አስጮኸ እና በሶስተኛው የቸርቹን ፓስተሮች ስብሰባ ጠራቸው። ተሰበሰቡ። እኔ አልነበርኩም እና እስኪ
አውሩት አልኳቸው። አስቡት 2 ቀን የመድረክ የሰጠሁት በ3ኛው ቀን ሲያወሩት አሁን ሰው የእግዚአብሔር ቃል መማር አለበት ምናምን አሉት። ፓስተሮች ያስተምራሉ፣ አጋንንት ያስወጣ ያለው እሱ ነው። ቃሉ አይደለም ዋናው ጩ ብሎ ማስወጣቱ ነው አላቸው። ደን አስቡት ያ ልጅ ላለፉት 1 ዓመታት ተኩል 2 ዓመት የተቀመጠ ልጅ ነው። ሶ ኦልሬዲ እግዚአብሔር እሱ ላይፍ ውስጥ ያስቀመጠውን ጸጋ ያየውና ስፍራ የሰጠሁት እኔ ነኝ፣ ሚዲያ የሰጠሁት እኔ ነኝ። ደን ከሆነ ከአንድ ወር ምናምን ቆይታ በኋላ ተመለስኩኝ። ከአንድ ወር ምናምን ቆይታ በኋላ ስመለስ ወረቀት ላይ የሆነ ነገር ጽፎ ጠበቀ። ምንድነው ስለው እንትና መድረክ ላይ 5 ጊዜ ወጥቷል፣ እንትና 9 ጊዜ ወጣለች፣ እንትና 3 ጊዜ ወጥቷል፣ እንትና ምናምን አለ። ኦኬ ኔክስት ታይም እናወራለን አልኩት። ኦኬ ደን ከዛ በኋላ 2 ሳምንት መቀመጥ ከበደው ቸርች ውስጥ እኔ ያገለገልኩ 2 ሳምንት መቀመጥ ከበደው። ለምን እንደከበደው ታውቃላችሁ? ለምን ይመስላችኋል? ወደ ሆነ ሌቭል ወደ እኔ አድርጎ አይደለም እኮ እኔን እንዳለፈኝ ነው ማሰብ የጀመረው። ስቴጅ የሰጠሁት እኔ ነኝ፣ መድረክ የሰጠሁት እኔ ነኝ፣ ኤቭሪቲንግ የሰጠሁት እኔ ነኝ። እሱ ግን ማንን አልፏል? ልክ እንደዛው ልክ የእናንተን ባዮሎጂካል ልጆች 16 17 ዓመት ሲሞላቸው የሚመገቡት የእናንተን ምግብ ነው፣ የሚተኙት እናንተ የገዛችሁት አልጋና ብርድ ልብስ ላይ ነው። የሚያስቡት ግን እናንተ ፋራ እንደሆናችሁና እናንተ ከነሱ እንደምታንሱ ነው የሚያስቡት። በእናንተ አልጋ እየተኙ በእናንተ ብርድ ልብስ ያንን እየለበሱ ኤቭሪቲንግ እያደረጉ ወላጆቻቸው እንዳውን አድርገው ነው ማሰብ የሚጀምሩት። ሄሎ ሶ ሪል ልጅ ከሆናችሁ እውነተኛ ይሄ የአባትነትና ልጅነት መካከል ያለውን ሪሌሽንሺፕ የምትፈልጉ ሰው ልጆች ከሆናችሁ ሁሉ ጊዜ አምሯችሁ ማሰብ ያለበት ነገር አንድ ነገር ነው። ምንድነው? ቤሱ ነገር ምን እንደሆነ ልንገራችሁ። አባት መሆን አይደለም፣ ቤሱ ነገር ልጅ መሆን ነው። ሁሉም ሰው ልጅነቱን ይናፍቃል አይደል? ስፔሻሊ በጣም እያደጋችሁ በሄዳችሁ ቁጥር በጣም የሚናፍቃችሁ ነገር ምንድነው? ልጅነት ነው። ቢኮዝ እነዚህ የልጅነት ታይሞች ላይ ከረሜላ እናንተ ስራ ሳሰሩ በሚመጣ ሳንቲም ነው የሚገዛው። ኤቭሪቲንጉ ከእናንተ ምንም ነገር ሳይጠበቅ ሁሉን ነገር የሚገኘው በዛ ውስጥ ነው። ሶ ልጅ ስትሆኑ ከአባት ከመሆን በላይ በጣም ቤሱ ነገር ምንድነው ካላችሁ ልጅ መሆን ነው። ልጅ ስትሆኑ ሁሉ ጊዜ ማይንዳችሁ ማሰብ ያለበት ምንድነው ከተባለ ማይንዳችሁ ማሰብ ያለበት አባታችሁ ሁሉ ጊዜ ከአባታችሁ ጋር ራሳችሁን ኮምፒት እንዳታረጉ። ሁሉ ጊዜ ለአባታችሁ የተለየ ስፍራ ይኖራችሁ። ለመንፈሳዊ አባታችሁም ለባዮሎጂካል አባታችሁ የተለየ ስፍራ ይኖራችሁ። የተለየ ስፍራ። ወደዚህ ቸርች ከመምጣቴ በፊት ከአንድ መንፈሳዊ ልጄ ጋር ቤት ነው የነበርኩት። ቤት የሄድኩት ቢያንስ ለ10 ደቂቃ ለ20 ደቂቃ ባዮሎጂካል አባቴን ላወራው ብዬ ነው። አስቡት፣ ላወራው ነው የሄድኩት። በዲግሪ በልጧለሁ፣ በመንፈሳዊነት በልጧለሁ፣ ብዙ በመጸለይ በልጧለሁ። እናንተ መብለጥ በሚመስላችሁ ነገሮች በሙሉ በልጧለሁ። እግዚአብሔር እናሱን ሲያይን ደግሞ እሱ በብዙ ነገር ይበልጠኛል። ቢኮዝ አባት ነው። ሶ ሁሉ ጊዜ እንደ ልጅ አባቶቻችሁን ማክበር ልመዱ። የኛ ሀገር ትልቁ ችግሩ እንደው ታውቃላችሁ አይደል? የኛ ሀገር ትልቁ ችግሩ ፓስተር ጻድቁ አብዶን ምን ያህሎቻችሁ ታውቁታላችሁ? ፓስተር ጻድቁ አብዶ የወንጌላውያን ቤተክርስቲያን ፕሬዝዳንት የነበሩት በደርግ ዘመን ለወንጌል ዋጋ የከፈለ ሰው ነው። የታሰረ ሰው፣ የተደበደበ ሰው፣ ባሌ ውስጥ ለወንጌል በጣም ዋጋ የከፈለ ከእስልምና ፋሚሊ የመጣ ሰው ነው። አስቡት፣ በህይወት ዘመኑ ስልክና ላፕቶፕ ያሳካ አንድ ልጅ ደግሞ ላፕቶፑን ከፍቶ የፓስተር ጻድቁ ምናምን ብሎ ደግሞ ሲያወራ ሰሙታላችሁ። ለፓስተር ጻድቁ ወንጌል ሊሰብክ ይሞክራል። 30 ዓመት 40 ዓመት ለወንጌል ዋጋ የከፈለን ሰው፣ ለወንጌል የከፈለን አባት አንድ ወጣት ልጅ የወለደው ልጅ ማሳደግ የከበደው ልጅ ቁጭ ብሎ 30 ዓመት 40 ዓመት ለወንጌል ዋጋ የከፈለ ሰው ላይ ይሄንን ቢያርም የሚል አስተያየት ሲሰጥ ሰሙታላችሁ። የሆነ ኢንዲፔንደንት ስፒሪት ወይም ይሄ ገለልተኛ መንፈስ የሚያጠቃቸው ልጆች ባህሪያቸው እንደዚህ ነው። አባቶችን ኮሬክት ለማድረግ ችግር የለባቸውም። መጽሐፍ ቅዱስ አንድ ስፍራ ላሳያችሁ፣ ከዛ በኋላ ወደ ጸሎት እንመጣለን። ዘኍልቍ ምዕራፍ 12 ቁጥር 13 እሺ። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው። እግዚአብሔርን እባክህ ምን በላት? ማን ነው አድናት እያለ ያለው? ማርያምን። ለምንድን ነው ሙሴ አድናት እያለው? በአንድ ምክንያት። ለምን ኢትዮጵያዊ አገባህ ብላ ሙሴን ተናግራው ሴትዮዋ በምን ተመታች?
በለምጽ ተመታች እና ሙሴ ለሷ ይጸልይላት ነው እባክህ ማርያምን አድናት ፈውሳት እያለ ነው። የእግዚአብሔር ምላሽ ቀጣይ ስሙ ቁጥር 14 እግዚአብሔርም ሙሴን አባቷ ምራቁን በፊቷ ቢተፋባት እንኳ አባቷ በፊቷ ምራቁን ቢተፋባት እንኳ 7 ቀን ታፍር ዘንድ ይገባት ነበር። ምን እያላችሁ እንደሆነ ታውቃላችሁ? እግዚአብሔር ሙሴ ማርያም ዘመድህ ነች፣ ያልገባት ነገር ግን አንተ አባቷ ነህ። አባቷ ላይ ለምን ኢትዮጵያ ያገባህ ብላ አስተያየት መስጠት አይደለም፣ ብትተፋባት እንኳን ምን ብትልባት ብትተፋባት ቱፍ ብትልባት እንኳን ልትመልስልህ አይገባም፣ ምክንያቱም አባቷ ነህ። እና ከተፋህባት በኋላ ለምን ተፋሁባት ብለህ አንተ አይደለም ማፈር ያለብህ፣ ለምን ተፋብኝ ብላ ባደረገችው ነገር ማፈር ያለባት እሷ ነች። ከኔ ጋር ናችሁ? ምን ብትልባት እንኳን ብትተፋባት እንኳን ማን ልታፈር ይገባታል? ማርያም ልታፈር ይገባታል። ሴትዮዋ እኮ እንደምናየው ያደረገችው ነገር ልክ ነው። ያደረገችው ነገር ምንድነው? ሙሴ ራሱ አሕዛብ ሴት እንዳታገቡ ብሎ ኢትዮጵያዊ ሴት አግብቷል። እና አባቷን ኮሬክት ልታደርግ ነው የተነሳችው። ምን ብላ? ለምን ኢትዮጵያዊ አገባ? እግዚአብሔር ከልጆች ወደ አባቶች የሚሄድን ኮሬክሽን አይቀበልም። ሄሎ፣ እግዚአብሔር ከልጆች ወደ አባቶች የሚሄድን ኮሬክሽን አይቀበልም። ለምን እንደማይቀበል ልንገራችሁ። የኔ አባት እዚህ ጋር መጥቶ ሲያጠፋ ባየው ጸጥ ነው የምለው። ባዮሎጂካል አባቴ አልናገረውም። ከኔ ወደ እሱ የሚሄድ ኮሬክሽን የለውም። እኔ የምጠብቀው እንደሆነ ታውቃላችሁ? ሌላ አባት መጥቶ እሱን ኮሬክት እስኪያደርገው ነው የምጠብቀው። ሰው እግዚአብሔር እንደዚህ ያለው ይቺ ሴት አለ እንኳን እንደዚህ ልትናገር አይደለም ብትተፋባት እንኳን ምን ልትል ይገባታል? ልታፍር ይገባታል። ልታፍር ይገባታል። ልታፍር ይገባታል። ክብር ለኢየሱስ ሲሆን እንደ ልጅ አንድ ማሰብ ያለባችሁ ነገር ልንገራችሁ። አባታችሁ ሁሉ ጊዜ ትክክል ነው። ባዮሎጂካል አባታችሁ ሁሉ ጊዜ ትክክል ነው። መንፈሳዊ አባታችሁ ሁሉ ጊዜ ትክክል ነው። አንዳንድ ጊዜ ጥፋ ሳላጠፋ መንፈሳዊ አባቴ ፕሮፌት ኤንጀል ሲናገረኝ ለማብራራት ሞክሬ አላቅም። የስትክክል ነው ብዬ እሄዳለሁ። ጥፋቱን አላጠፋሁትም። ጥፋቱን አጥፍተሃል ብሎ እየተናገረኝ ነው። አላጠፋሁትም የሚለው ምላሽ አልሰጥም። አላጠፋሁም የሚለው ምላሽ አልሰጥም። ኮሬክሽን እየሰጠነው እሱ ኮሬክሽኑን ተቀብዬ እሄዳለሁ። ለማብራራት አልሞክርም። ቢኮዝ ሁሉ ጊዜ እኔ አእምሮ ውስጥ አባቶች ትክክል ናቸው። ሁሉ ጊዜ አባቶች ትክክል ናቸው። አይ ቲንክ ጳውሎስ ለአንድ ስፍራ ላይ ላስት ታይም ፓስተር አሌክስ ጋር እያወራን ነበር። አንድ ስፍራ ላይ የፊልጵዎስ ቤተክርስቲያን ነው አይደል? ትክክል። የፊልጵዎስ ቤተክርስቲያን መጋቢ ስለሆነው ፓስተር እያወራ እያለ እንደዚህ አላችሁ፣ ቸርቹን ዘግቶ ወደ እኔ መጥቷል አለ። የጳውሎስ መንፈሳዊ ልጅ ነው። ጳውሎስ ጋር የመጣው የፊልጵዎስ ሰዎችን ሰበሰባቸውና ቻው መንፈሳዊ አባቴ ጋር ልሄድ ነው ሌላ መጋቢ ቅጠሩ ብሎ ሰውዬው ወጣ እና ጳውሎስ እዛ ስፍራ ላይ እንዳታቀል ይሄ ሰውዬ አባቱን ፈልጎ ነው የመጣው አለ። ሄሎ ከኔ ጋር ናችሁ? እና ጳውሎስ ይሄ ሰውዬ ሮንግ ነገር አደረገ አላለም። ክብር ለኢየሱስ ይሁን። አባቶች ማይንዳችሁስ አንድ ማስገባት ያለባችሁ ነገር ምንድነው? አባቶች ሁሉ ጊዜ ትክክል ናቸው። አባቶች ሁሉ ጊዜ ትክክል ናቸው። ሁሉ ጊዜ ትክክል ናቸው ማለት አይሳሳቱም እያልኩ አይደለም። አባቶቻችሁን ኮሬክት ለማድረግ እንዳትሞክሩ። ማርያም እና አሮን ኮሬክት ሊያደርጉ እኮ ነው የተነሱት። አንድ ጊዜ ትዝ ይላችኋል ጌታ ኢየሱስ ስለመሞት ስለመስዋዕት ስለሚቀበለው መከራ ሲናገር ጴጥሮስ መጣ እና መጽሐፍ ቅዱስ እንደዚህ ይላል፣ ኢየሱስን ኮሬክት ሊያደርገው ወደ አንድ ስፍራ ወሰደው። ይህ ነገር ካንተ ይራቃሉ። የጌታ ምላሽ ምንድነው ታውቃላችሁ? አንተ ሰይጣን። ለምን? እንደዚህ አይነት ሐሳብ ከልጅ አይጠበቅም። እንደዚህ አይነትን ሐሳብ ልጅ የተቀበለው ከሰይጣን ነው። ከኔ ጋር ናችሁ? አንተ ምን በህይወት ዘመናችሁ በሙሉ በሁሉም አቅጣጫ ስኬት ከፈለጋችሁ ከአባቶቻችሁ ጋር የልብ የሆነ ሪሌሽንሺፕ ይኖራችሁ። የልብ የሆነ ከመንፈሳዊ አባቶቻችሁ ጋር የልብ የሆነ ሪሌሽንሺፕ ይኖራችሁ። ኮሬክት ሊያደርጓችሁ ሲሞክሩ አታምጹ። ኮሬክት ሊያደርጓችሁ ሲሞክሩ አታምጹ። አንዳንድ ልጆች ችግር የለ ሁሉን ነገር ነው ብትለኝ ችግር የለ ይሄኛውን ግን እንዳትከለክለኝ በሚል ሜንታሊቲ እናንተ ጋር ይመጡት። ኮሬክት ፊዚካልም አባት መንፈሳዊም አባት ኮሬክት ሲያደርጓችሁ ለመስተካከል ሬዲ ሆኑ።
ቢኮዝ እግዚአብሔር ሁሉ ጊዜ በአባትና በልጅ መካከል ያለ ሪሌሽንሺፕ ይፈልገዋል።